አሜን አሜን አሜን። ግናለን የሐዋርያት ሥራን እያጠናን ነው። ምዕራፍ 3 ደርሰናል። የመጀመሪያውን ክፍል ጨርሰን ሁለተኛውን ክፍል እያጠናን ነው። ባለፈው ሳምንት ያጠናነው ከጴጥሮስና ዮሐንስ ከሰሩት ታምራት በኋላ የተፈጠረውን ነገር አናላይዝ እያደረግን ነበር። ምንድነው የተፈጠረው ብለን ከታምራት በኋላ ምን ሊፈጠር ይችላል፣ እንዴት ነው ያንን ሁኔታ የምንጠቀምበት የሚለውን ሐሳብ እያጠናን ነበርና ምንድነው ያልነው ከታምራቱ በፊት የተፈጠረው ሁኔታና ከታምራቱም በኋላ የተፈጠረው ሁኔታ ተደማምረው የሚፈጥሩት ነገር አለ ብለን ነበረ። ሰዎቹ እግዚአብሔር የሰጣቸውን ስልጣን ኤክሰርሳይዝ ሲያደርጉ ያሏቸው ነገሮች ነበሩ። ወደኔ ተመልከት፣ ይሄን ያለኝን እሰጥሃለሁ፣ እንደዚህ ያሏቸው ነገሮች ነበሩ። ከዛ ደግሞ ሰውየው ሲፈወስ ደግሞ ሰውየው ተጣበቀባቸው። ሰዎቹ ተደነቁ፣ ወደ እነርሱ ሮጡ፣ የሰለሞን ደጅ መመላለሻን ሁሉ ያዙ እና ይሄ በጣም በሰዎቹ ልብ የሚፈጥረው ሁለት ነገር ነው ብለን አለን። አንደኛ የራሳቸው ኃይል ያላቸው ሰዎች ናቸው ብለው ሊያስቡ ይችላሉ፣ ወይ ደግሞ እግዚአብሔርን ስለመፍራታቸው የተደረገ ነገር እንደሆነ አድርገው ሊያስቡ ይችላሉ። ይሄንን ጴጥሮስ ተረዳው። ይሄንን ሲያይ ሰው ሁሉ እንደዛ ሲከበው ሲያይ እሱ ግን ነገሩን ወደ ክርስቶስ ዳይቨርት አደረገ። እና ይሄ በጣም ኢምፖርታንት ነገር ነው። እግዚአብሔር በህይወታችን በሚሰራው ስራ ሁሉ ነገሩን ለክርስቶስ መስጠት ይገባል የሚለውን ሐሳብ ባለፈው ሳምንት ተምረን ነበረ። አሁንም ቀጥለን በታምራቱ ዙሪያ የሆኑትን ነገሮች ጠለቅ ብለን ደግሞ ዛሬ ቀጥለን እንማራቸዋለን። እንደ ወትሮ ክፍሉን እናንብበውና ከዛ በኋላ ወደ ጥያቄዎቻችን እንሄዳለን። ባረክ። እንግዲህ መሴ ካለሽ አዲስ ትርጉም ይዘሻል? የምናጠናው እና ጀምረነዋል። ኦልሬዲ አንድ ነገር አይተናል። ቀድም እንዳልኩት አሁን ዛሬ የምናየው ደግሞ የቀጥሎ ያሉትን ሐሳቦች ነው። የመጀመሪያው ነገር ምንድነው? ጴጥሮስ ፈውሱን ለማስረዳት ሞክሯል። ፈውሱ ምን እንደሆነ፣ ከየት እንደተገኘ እና ከዛ ንግግሩ የፈውሱ ሶርስ ምንድነው፣ የፈውሱ ምንጭ ምንድነው? እስቲ እንነጋገርበት። ግራ ገብቶኝ ነው፣ ግን አንድ ነገር እንድናይ ብዬ ነው። ምንድነው የሚመስለው ይሄ ነገር? አሁን ዝም ብለን ስናየው ላይክ ለምሳሌ ቤታችሁ ሆናችሁ ቲቪ ትከፍታላችሁ እና የሆነ ፒክቸር ይመጣል። ይሄ ፒክቸር እንዴት መጣ ቢባል አሃ ስለከፈትኩት ነው፣ በተኑን ስለተጫንኩኝ፣ ሪሞቱን ስለተጫንኩኝ ነው የመጣው ነው ቀላሉ መልስ። ግን ከጀርባው የተሰራ ስራ አለ። ይሄ ፊልም እንዲመጣ፣ ይሄ ፒክቸር እንዲመጣ የሆነ ነገር አለ፣ የተሰራ ስራ አለ። እሱ ላይ እንድናተኩር ብዬ ነው። ፈውስ የእግዚአብሔርና የኢየሱስ ክርስቶስ ኢንተራክሽን ውጤት ነው። ሐዋርያው ጴጥሮስ እንደሚለን እዚህ ጋር የእግዚአብሔርና ሁሉን እስቲ እዩት፣ እናንተ እንዲያረጋችሁት እሱ እንዲያረገው፣ እሱ እንዲያረገው፣ ኢየሱስን ያረገው ነገር ውጤት ነው ፈውስ። እግዚአብሔር ኢየሱስን ያረገው ነገር ውጤት ነው። በተለይ ሁለት ነገሮች፣ አንዱ አከበረው ይላል። ሃሌሉያ! አከበረው። ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ምን አለ? ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ከዛ በኋላ በፊልጵስዩስ ደግሞ ምን ይላል? ከስም ሁሉ በላይ ያለውን ስም ሰጠው ይላል እና አከበረው ይላል። ግን የመክበሩ መንደርደሪያ መናቁ ነው። ናቃችሁት፣ እናንተ አሳልፋችሁ ሰጫችሁት ይላል። እሱ አከበረው ይላል። ያለፈበት ነገር ነው። ፈውስ ዝም ብሎ በኢየሱስ ስም ስላልን አይደለም የሚመጣው፣ ወይም ኢየሱስ ጌታም ስለሆነ ብቻ አይደለም። ለዚህ ነገር ኢየሱስ ክርስቶስ ከፍሎበታል፣ በጣም ከፍሎበታል። በመገረፉ ቁስል ተፈወሳችሁ የሚለው ለዚህ ነው። ይሄ
ፈውስ የተከፈለበት ጉዳይ ነው። እሱ ተዋርዶ ጌታ አባቱ አክብሮት የመጣ ነገር ነው። ስለዚህ የመጀመሪያ ነገር የሚናገረው ፈውስ ኢየሱስ ግሎሪፋይድ ሆኗል፣ ከብሯል ነው የሚለው። ከብሯል፣ ስልጣን አለው በሁሉ ነገር ላይ፣ ሁሉን መግዛት ይችላል፣ ሁሉን መቆጣጠር ይችላል፣ አባቱ አክብሮታል፣ ስሙ ኃይለኛ ነው የሚል ነገር ነው የሚናገረው። መምጫው ግን በውርደት ነው። ይህንን አንዱን እንድናስብ ነው። ሁለተኛ ነገር ምን ይላል? ሕያው ስለሆነ ነው ፈውስ ያለው። ኢየሱስ ክርስቶስ ሕያው ስለሆነ ነው። ሕያው ስለሆነ ነው እና እናንተ ግን ሕያውነቱ የመጣው ከሞት በኋላ ነው። ዝም ብሎ ሳይሞት አይደለም ሕያው የሆነው፣ ሞትን ቀምሶ ነው የመጣው። ስለ ሰው ልጆች ኃጢአት ሞትን ይቀምስ ዘንድ እንደሚል ሞትን ቀምሶ ነው ሕያው የሆነው፣ በዛ ውስጥ አልፎ ነው። ስለዚህ እናንተ ስትገሉት እሱ ሕያው አደረገው። እግዚአብሔር ኢየሱስ ላይ የሰራው ስራ ነው፣ ሕያው አደረገው። አሁን ፈውሶች የሚናገሩት እንደው ሂዝ አላይቭ ነው የሚሉት፣ አለ በህይወት ኢየሱስ ክርስቶስ በሞቱ። እነዚህ የዕብራውያን ሰዎች ለመሞቱ 100 ማስረጃ አላቸው፣ ብዙ ማስረጃ አላቸው። ጠባቂዎቹ ተናግረዋል፣ ሲቀበር ታይቷል። ለሕያውነቱ ግን ማስረጃ የላቸው፣ ምክንያቱም ሕያውነቱ ለሐዋርያቱ ብቻ ነው የታየው። አሁን ኢየሱስ ክርስቶስ በፈውሱ የሚናገረው አልሞትኩም ሕያው ነኝ ነው የሚላቸው እና የዚህ ኢንተራክሽን ውጤት ነው። ሶስተኛ ነገር ግን አለ ፈውስን ስጋ የሚያለብሰው። ሶስተኛ ነገር ሐዋርያው ጴጥሮስ የሚናገረው ነው። በስሙ ያለ እምነት ነው ፍጹም ጤና የሰጠው ይላል። ኢየሱስ ከብሮ ኢየሱስ ሕያው ሆኖ ፈውስ ላይኖር ይችላል። መሬት የሚያወርደው ነገር አለ። በስሙ ያለ እምነት፣ ሰው መጀመሪያ ማመን አለበት ይህን ኤክሰርሳይዝ ለማድረግ። እንደገና ደግሞ ስሙንም ኤክሰርሳይዝ ለማድረግ የሚበቃ እምነት ያስፈልገዋል። ስለዚህ ፈውሱ ሶርሱ ይሄ ነው የሚላቸው። ኢየሱስ መክበሩ በአንደኝነት፣ በሁለተኝነት ሕያውነቱ፣ ሶስተኛ ይሄን ስጋ የሚያለብሰው ደግሞ ይሄ ሁሉ በውርደት ውስጥ አልፎ የመጣ ነው። ሶስተኛ ስጋ የሚያለብሰው ነገር ደግሞ በስሙ ያለ እምነት ነው። በስሙ ያለ እምነት ነው። እግዚአብሔር እናመሰግናለን። ስለዚህ በተለየ ሁኔታ ነው ፈውስን ያየሁት። ከዚህ በኋላ እኔ በቃ ፔይ አድርጎበታል። ኢየሱስ ክርስቶስ ከፍሎበታል። ግሎሪፋይድ ሆኖበታል። በቃ ለእኛ እንዲሆንልን ተብሎ የተሰራ ጉዳይ ነው። ለእኛ እንዲሆንልን ተብሎ የተሰራ ጉዳይ ነው እና እንደዚህ እንድናየው ነው ፈውስን። አሁን ወደ መቅዲ ጥያቄ በዚሁ እንሄድ። ቁጥር 16 ላይ የሚለው ቁጥር 16 ላይ ምን ይላል? እኛም እንደ አንድ ሪዝን ያነሳ ነው። በስሙ በማመን ይህን የምታዩትን የምታውቁትን የእርሱ ስም አጸናው፣ በእርሱ በኩል የሆነው እምነት በሁላችን ፊት ይህን ፍጹም ጤና ሰጠው ይላል። እስቲ አዲስ ቁጥር 16ን በአዲስ ትርጉም አንብብልን ትንሽ ያብራ። ይሄ ክፍል ምንድን ነው የሚለው? ያመነ ሰው ነው ወይ ሰውየው ወይስ ምን ለማለት ነው ክፍሉ የፈለገው? እስቲ እንነጋገርበት። እኔም ብዙ የምጨምረው ነገር የለኝም፣ እንደዛው ነው የሚመስለኝ። ይሄ አሁን ለሰዎቹ ያልገባቸውን ነገር የዚህ የፈውስን ሶርስ የኢየሱስን መክበር፣ የኢየሱስን ሕያውነት ይናገሩታል እነዚህ ሰዎች። ይሄ የሚያወሩት ነገር በእምነት የተቀበሉትን ነው። እንደሚዳስሱት ነገር፣ እንደሚጨብጡት ነገር ነው። ኢየሱስ ለነሱ የከበረ ኢየሱስ ነው። በቃ ከብሮ ይታያቸዋል፣ ከብሮ ይዳሰሳቸዋል። ኢየሱስ ክርስቶስ ለነሱ ሕያው ነው። ልክ ጴጥሮስ ዮሐንስ ጴጥሮስ እንደሚያናግረው ሕያውነቱ ፐልፐብል ነው። ይሄ ነገር በእምነት እነሱ ጋር ስጋ ለብሷል። በእምነት እነሱ ጋር ስጋ ለብሷል እና ይሄንን ነው በስሙ አማካኝነት ያለው እምነት የሚለው። ይሄንን ነው። እንትኑን ብቻ አይደለም፣ በቃ
ይህንን በእምነት መቀበል መክበሩን ሕያውነቱን በእምነት መቀበል ይሄ እኛ የምናምነው ማለት ነው። ከዛ ደግሞ አለፍ ብሎ ደግሞ ስሙን ኤክሰርሳይዝ ለማድረግ የሚሆን እምነት በውስጣቸው የተፈጠረ ስሙን ኤክሰርሳይዝ ለማድረግ የሚሆን እምነት እና በቃ ይሄ ሕያውነት እነሱ ውስጥ በቃ ይሄ የመክበሩ ጢም ብሎባቸዋል። በተለይ በዚህ ሰዓት ጢም ብሎባቸዋል በእምነት። ያንን ለማለት ነው የሚፈልገው የሚመስለኝ። ከዛ ቀን በቅድም መሲም እንዳልሽው ሰውየው እንደ ንዕማን አልሆነም። አባዳንና ፋርፋን አይሻሉኝም ወይ ምንድነው ምናምን ብሎ ጥሎ አልሄደም። በቃ ሲሉት ያያል፣ ተነስ ሲሉት ይነሳል። አክሴፕትም አድርጓል፣ አክሴፕት አድርጎታል። ምንድነው ሪስፔክት ሰጥቶታል፣ ለሚያደርጉት ነገር ሪስፔክት ሰጥቶታል። እምነት ድረስ ደርሷል፣ ሊደርስም ላይደርስም ይችላል እንጃ፣ ግን ሪስፔክት ሰጥቶታል። ልክ ጌታ ኢየሱስ ክርስቶስ አሁን ሲመጡ ጭቃ ሲቀባቸው ይቀባሉ። ሪስፔክት ነው። ጭቃ ሲቀባቸው ይቀባሉ። ሂድና እዛ ጋር ታጠብ ሲላቸው ይታጠባሉ። ለካህን አሳይ ሲላቸው ያሳያሉ። አላሳይም የሚል ወይም አልታጠብም የሚል መንገድ ላይ ይቀራል። ሪስፔክት ሰጥተውት ነው። አንዳንዶቹን ደግሞ እምነት አድኖሻል፣ እምነትሽ አድኖሻል ወደ እምነት ደረጃ የሚያደጉም አሉ። እና እንደዛ ይመስለኛል ይሄ ነገር። እንዲሁ ግን ፈውስ ላመነ ሰው ነው ብለን እንዳናስብ። እግዚአብሔር በጣም ቸር ስለሆነ ለሁሉ ነው ምህረቱን የሚገልጸው። ላመነም ላላመነም ለሁሉ እግዚአብሔር ይገልጻል። በዛ ውስጥ ሕያውነቱንና ክብሩን ያዩ ደግሞ ሊያምኑት ይችላሉ ማለት ነው። እንደዚህ ይመስለኛል። መቅዲ ተመልሶ ይላል። አትሊስት አንድ ጥያቄ ማየት እንችላለን። እንኳን የዛሬን ጥናት እንጨርሳለን። እስቲ አሁን በአጠቃላይ በጴጥሮስ ስብከት ውስጥ ዋና ዋና ሐሳቦች ምንድን ናቸው? ከዚህስ ምን እንማራለን የሚለውን እነሱን ሲመልስ ጴጥሮስ ልናነበው እንችላለን። ላንብብላችሁ። ኦልሞስት ሁሉንም ማለት ይቻላል ክፍሉን። ዋና ዋና ሐሳቦችን ከዚህ ብናይ እርሱም ምን ይላል? የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁት። እርሱን ግን እግዚአብሔር ከሙታን አስነሳ። ለዚህም ነገር እኛ ምስክሮች ነን። በስሙም በማመን ይህ የምታዩትን የምታውቁትን የእርሱን ስም አጸናው። በእርሱ በኩል የሆነ እምነት በሁላችሁ ፊት ይህንን ፍጹም ጤና ሰጠው። አሁንም ወንድሞቼ እናንተ እንደ አለቆቻችሁ ደግሞ ባለማወቅ እንዳደረጋችሁ ታውቃለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረው እንዲሁ ፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስ እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻቸው ያስነሳቸው በሚነግራችሁ ነገር ሁሉ እርሱን ስሙት። ያንንም ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ሁለተኛም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ። እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘርህ የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ያደረገ የኪዳን ልጆች ናችሁ። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ የመለሰ ይባርካችሁ ዘንድ ሰደደው ይላል። እና እስቲ ከዚህ ከጴጥሮስ ስብከት ይሄ ነው ሙሉ ስብከቱ። ዋና ዋና ሀሳቦቹን እንነጋገርባቸውና ከዚህ ምን እንደምንማር አለፍ አለፍ ብለን ሌሎች ጠለቅ ያሉ ሀሳቦችን እናነሳለን። ግን ለጊዜው እንዲሁ ዋና ዋና ሆነ ሀሳብን እንነጋገርበት። መቼም ድንቅ ስብከት ነው። መቼም በጣም ሲምፕል የሆነ ግን
በጣም ጎጂ የሆነ ስብከት ነው ሐዋርያው ጴጥሮስ የሰበከው እና መንፈስ ቅዱስ ነው ያው መቼም ይሄንን ነገር የሚያናግረው መንፈስ ቅዱስ ነው ይሄንን ነገር የሚያናግረው እና መንፈስ ቅዱስ እንዴት ሰውን አፕሮች እንደሚደረግ ሰው ውስጥ ያለውን ነገር የሚያውቅ ነው እና የጴጥሮስ አፕሮች በጣም የሚገርም ነው። አፕሮቹ ምንድን ነው? እነዚህ ሰዎች እንትናቸው ይሰማል። አዎ ይሰማል። እነዚህ ሰዎች ምንድን ነው ውስጣቸው ያለው? ምንድን ነው ኢየሱስን ያስገፋቸው ብለን ስንጠይቅ አንተ ሰው ስትሆን ራስን አምላክ ስለማድረግህ ይሄ ነው እንትናቸው። በወንጌላት ስታየው አንተ ሰው ስትሆን ራስን አምላክ ስለማድረግህ በቃ ከእግዚአብሔር ጋር እኩል ማድረግህ ራስን ማስተካከልህ ይሄ ነው ጥያቄያቸው። የአብርሃም የይስሐቅ ያዕቆብ አምላክ የሚሉት አምላክ ከሱ ጋር እኩል መሆንህ ከሱ ጋር መተካከልህ አባቴ ነው ማለትህ ይሄ ነው በቃ ይሄ ነው እኮ በቃ የሚጉላላባቸው ጥያቄ እና ጴጥሮስ ምንድን ነው የሚለው? የአብርሃም የይስሐቅ ያዕቆብ አምላካችን የምትሉት ኢየሱስን እንዴት ነው የሚያየው? እንዴት ነው የሚያየው ይላቸዋል። እና ከዛ ነው የሚጀምርላቸው። ይህንን ትልቅ ጥያቄያቸውን ነው የሚመልስላቸው። እሱ አክብሮታል፣ እሱ አስነስቶታል፣ እሱ ከፍ አድርጎታል ነው የሚላቸው። እሱ ተቀብሎታል ነው የሚላቸው። ይህንን ለማስደገፍ የአብርሃምንም ያነሳል፣ በኋላ በሚቀጥሉት ጥናቶች እናየዋለን። የሙሴንም ያነሳል። ይህንን ለማስደገፍ ስክሪፕቸራል እንትን ይሰጠዋል፣ ድጋፍ ይሰጠዋል ይህንን ነገር። ይሄ የመጀመሪያው ነገር ነው። ሁለተኛው ነገር መንፈስ ቅዱስም ልቡ ያለበት ነገር ብዬ ሳስብ ነበር። ይህን ሁለተኛ ነገር እነዚህ ሰዎች አሁን ሪሊጂየስ ናቸው። ይሄው በቀን 2 3 የሚጸልዩ ናቸው። ቢጠየቁ ሕግን ያለ ነቀፋ የሚጠብቁ ሊሆኑ ይችላሉ። እንደ ጳውሎስ ቸርነት በማድረግ የታወቁ ሊሆኑ ይችላሉ። ግን ከእግዚአብሔር ጋር 180 ዲግሪ የተጣሉ ሰዎች ናቸው። እግዚአብሔር በልጁ ነገር ድርድር የለውም። መንፈስ ቅዱስ ልጁ ላይ የተደረገውን ኢየሱስ ክርስቶስ ላይ የተደረገውን ነገር በቀላሉ አያየውም። ሰው ምንም ሊሆን ይችላል፣ ግን ልጁ ላይ የተደረገው ነገር ልጁን ካልተቀበለ ሰው ልጁን ወደ ራሱ ህይወት ካላስገባ ሰው ምንም በቃ እኛ አንዳንድ ጊዜ ምህረት ልናደርግ እንሞክራለን። እንዴት አይነት ጥሩ ሰው ነው እንደዚህ የሚድን ሁሉ ይመስለናል። እኔ እንጃ አንዳንድ ሰዎች ሲሉ ሰምቻለሁ። እኔ እንጃ እሱ ይድናል ይሄ ይጠፋል ብዬ አላስብም ሲሉ ሰምቻቸው አውቃለሁ። ኖ እነዚህ ሰዎችን ተመልከቱ። በጣም ጥሩ ሰዎች ናቸው። ምጽዋት የሚያደርጉ ምን የሚሉ የሚጸልዩ ምናምን ናቸው። ግን ምን እንደሚላቸው አይታችኋል። ነፍሰ ገዳይ ነው የሚያደርጋቸው። ነፍሰ ገዳይ ነው የሚያደርጋቸው። ስለዚህ የልጁ ነገር በቃ ምንም ምህረት የሌለው ምንም ኮምፕሮማይዝ የማይደረግ ነገር ነው። ምንም ኮምፕሮማይዝ የማይደረግ ነገር ነው። ሶስተኛ ነገር ኦልተርኔቲቭ ነው የሚገርመኝ። እኔ ትንሽ እንደው ሄድ ካትበሉኝና የሚላቸው ነገሮች ይገርሙኛል። የህይወትን ራስ ገደላችሁት ይላል። አሁን እነዚህ ሁሉ ሰዎች እዛ ላይ ተባብረው ላይሆን ይችላል፣ ግን በቃ ሰው ኢየሱስ ክርስቶስ ከሌለው የህይወትን ራስ መግደል ነው። ኖ ላይፍ በህይወት ውስጥ ላይፍ የለም። በቃ there is no source of life ማለት ነው። ልክ ጄኔሬተር ተቃጥሎ መብራት ብታበሩ እንደማይበራው ማለት ነው። ኖ ሶርስ ኦፍ ላይፍ። ሁለተኛ ነገር ምርጫችሁ ነፍሰ ገዳዩን መረጣችሁ ይላል። እኔ እንደ ዲያብሎስ ምሳሌ ነው የሚመስለኝ። አለፋልክ እንዳትሉኝ እንጂ ሰው እንደዚህ ነው። ጌታን ካልመረጠ ነፍሰ ገዳይ ነው የሚመርጠው።
ነፍሰ ገዳዩ በህይወቱ እንዲፈታ ይፈልጋል። ነፍሰ ገዳዩን ፍታልን አላችሁት። ኢየሱስን ከመጥላታቸው የተነሳ ነው እንጂ እኮ በርባንን ወደውት አይደለም። ኢየሱስን ከመጥላታቸው የተነሳ ነፍሰ ገዳዩ በከተማቸው፣ በህይወታቸው፣ በኑሯቸው እንዲለቀቅ ፈለጉ። እኔ የዲያብሎስ ምሳሌ ይመስለኛል። ሰው ዲያብሎስን ነው የሚመርጠው ኢየሱስ ክርስቶስን ካልመረጠ። ከዛ በኋላ ንስሐን ያመጣላቸዋል። ይህ ሁሉ አሰቃቂ ነገር ነው፣ ግን ስቲል ንስሐ አለ። ንስሐው ደግሞ የኃጢአት መደምሰስ፣ የመታደስ ዘመን፣ የመጽናናት ዘመን፣ ከዛ የመታደስ ዘመን። በጣም እነዚህን እናጠናቸዋለን። የኃጢአት መደምሰስ፣ የመታደስ ዘመን፣ የመጽናናት ዘመን የሚያመጣ ንስሐ ነው። ንስሐ ነው እና እግዚአብሔር አሁን ስታዩት ያ ሁሉ ተደርጎበት በጠላትነት የቆመ ነው መሆን ነው ያለበት። ልጁ ላይ ያ ሁሉ ተደርጎበት፣ ገለውበት፣ አሰቃይተውበት በጠላትነት መቆም ነው ይመለ አይደለም። መጨረሻ ምን ይላል? ሐሳቡ እግዚአብሔር እንደሱ አይደለም፣ ልቡ ሊባርካችሁ ነው የሚፈልገው ይላል እና ፖዚቲቭ ነገራቸውንም ያነሳላቸዋል። እናንተ የነቢያት ዘር ናችሁ፣ የአብርሃም ዘር ናችሁ፣ እግዚአብሔር ፌቨር ሊያደርጋችሁ የሚፈልጋችሁ ናችሁ። ይፈልጋችኋል እግዚአብሔር፣ ጠላት አይደለም እግዚአብሔር ይላቸዋል። እና ሰዎቹም ያላቸውንም ነገር እንትን ለማበረታቻ ሲጠቀምበት እናያለን። ለማበረታቻ፣ ለመዳኛ ባይሆንም ለመበረታቻ ሲጠቀምበት እና እኛም ሰዎችን አፕሮች ስናደርግ ይሄ ጥሩ ይመስለኛል። እኔ ብዙ ጊዜ ኔጌቲቭ ሆነን ነው በሌላ ሃይማኖቶች ላይ የምንነሳው፣ ግን ከዛ ውስጥ ፖዚቲቭ የሆኑ ነገሮችን ማውጣት ጥሩ ነገር ነው። ጠጋ ብለን ስብከቶቹን በደንብ እናያቸዋለን። እግዚአብሔር እናመሰግናለን። ሰዓታችን ሄዶብናል። በዚሁ እናቆማለን። ለቤዙ መልሳለሁ።